ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ በበጎ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ ሰማይና ምድር ግብሮት ተናገሩ ፈጥሯቸዋልና እንዲገለጽ ክብሩ በፈጠረው ፍጥረት የሚታወቅ እርሱ እግዚአብሔር ይመስገን ስሙን አድሱ በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ አልሆንም ያለ እርሱ ፍጹም አንዳች ነገር ብንመረምረው በሰማይ በምድር ፈቃዱ ነውና መልካምና በጎ ፈጥሮ አሳይቶናል ሁሉን ውብ አድርጎ በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ ክረምትና በጋ ሌሊትና ቀን ሁሉን አሳይቶ ጌታ አስተማረን ያደረገ ሁሉ እንከን የሌለው ለዚህ ቅዱስ አምላክ ምሳሌ የለው በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ ያዘነውን ያውቃል ደስም ያለውንም ሁሉ በእርሱ ፈቃድ ስለሚከወን ችግርና ደስታ ለበጎ ነውና ይህን ላስተማረ ይድረሰው ምስጋና በበጎ ፈቃዱ ሁሉ በእርሱ ሆነ በበጎ ፈቃዱ ሁሉ በእርሱ ሆነ ነገር ሁሉ በእርሱ ተከናወነ ነገር ሁሉ በእርሱ ተከናወነ ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ እንኳን ደስ ያላችሁ ሁንላችሁ ላደረገው ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ እሙ አሸናፊ
በቀኝ እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል። እስቲ እንዘምር በደስታ ሁሉ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ስራ በራ በምስጋና በልጆች ላይ እንደገና እግዚአብሔር ታማኝ ነው ሁልጊዜ በቃሉ። እሞሽና በቄ እንኳን ደስ ያላችሁ የያዕቆብ ሞስሞስ የማይሆን መስሎ የታየን እግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን ወድን ለማመስገን። የተባረከ በመዳፉ ቅኔን ያፍስ ሁሌ ካፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራ መስጦናል። ይህን ላደረገው እግዚአብሔር ታማኝ ነው ሁልጊዜ በቃሉ። እሞሽና በቄ እንኳን ደስ ያላችሁ የያዕቆብ አምላክ ጋኖ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። ምናኛ ይውጣ ከቤታችን አዲስ ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል። ይህን ላደረገው ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። እሞሽና በቄ እንኳን ደስ ያላችሁ ሞገስ ሆነላችሁ። ይህን ላደረገው ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ቶማስና ሐና እንኳን ደስ ያላችሁ። እግዚአብሔር አምላካችን በረድኤቱ በበረከቱ ይጠብቅልን። አጋጣሚ እንግዲህ የቶማስና የሐና እናትና አባት እንደ አጋጣሚ ሆኖ ዛሬ ከተጋቡ 20 ዓመታቸው ነው ማለት ነው። እንደው አመስግኑላቸው በእውነቱ ደግማቸው። አረ ደግማቸው አመስግኑ። እንግዲህ በዛሬው ቀን በትክክል ግጥጥሞች አይደለም፣ በዛሬው ቀን ዕለቱ ነው። እንግዲህ በዛሬው ቀን የተመሰረተው ትዳር 20 ዓመት አስቆጠሮ 3 ልጆችን አፍርቶ ልጆቹን ደግሞ እንደገና አሁንም አሳድጎ ለፍሬ በቅቶ ዛሬ እዚህ አሁን ያለበት ደረጃ ላይ ደርሶ አግኝታችሁታል፣ አይተናል። እንግዲህ ቅዱስ ወንጌል ያየነውን እንናገራለን፣ የሰማነውን እንመሰክራለን ነውና ይሄ በጣም ትልቅ ታሪክ ነው። እስጢፋኖስን የሚዘክር ቤተሰብ፣ ልጆቻቸውን የሚያስመርቁ ቤተሰብ፣ እንደገና ደግሞ 20 ዓመታቸውን ምናልባት እነሱ በቤታቸው ሊያከብሩ አስበው ሊሆን ይችላል ዝም ያሉን እንጂ እግዚአብሔር አምላካችን እንግዲህ በረድኤቱ ይጠብቅልን። በዚህ ዓመት እንደሚከበር እኔም ማውቅ ነበረ፣ ግን ዛሬ እንደሆነ ግን አላውቅም። በእውነቱ ለመናገር ትናንት ወዳለት ነው የሰማሁት እንጂ ቀኑን አላወቅኩም ነበረ። እግዚአብሔር አምላካችን እንግዲህ ዛሬ ይህንን ደስታ አይታችኋል። ለቤተ ክርስቲያን በጣም ትልቅ ቤተሰቦች ናቸው። ብዙዎቻቸው እንደምታውቁት ገንዘባቸውም፣ ጉልበታቸውም፣ እውቀታቸውም፣ ሀሳባቸውም ሁሉም ለቤተ ክርስቲያን የተሰጠ ለቤተ ክርስቲያን አገልግሎት የዋለ ነውና እንኳን ደስ አላችሁ። ያው እኔ የመጨረሻ ደስታ ምለው ያው ይታወቃል አይደል? ለዚያ ነው እኔ ምለው እንግዲህ ይሄኛው እንኳን ለ20 ዓመታችሁ አበቃችሁ ነው ምለው። እኔ የመጨረሻ እንኳን ደስ ምላችሁ ሲቆርቡ ነው አይደል? የኔ ሲቆርቡ ብቻ ነው። ምክንያቱም እንደዚያ ነው የኔ ዓላማ፣ ሁልጊዜም የምናገረው ስለሆነ እርግጥ በዚህ ዓመት ተስፋ እናደርጋለን። ተስፋ ነው
ያው በባለፈው ነግሬያቸዋለሁ። ሁሉም ሰው እየተዘጋጀ እንደሆነ ውስጤ ነገረኛል። እኔ ጋ ነው ያልደረሰው። አንድ ቀን ግን እንደሚደርስ ተስፋ አደርጋለሁ። ስለዚህ እግዚአብሔር አምላካችን የልቦናቸውን ፈጽሞላቸው እንግዲህ ያን ትልቁን ቀን በክርስቶስ ሥጋና ደም የሚታተሙበት የሚቀደሱበት ያ ሕይወት ወደ ሕይወታቸው የሚገባበት ቀን እንዲደርስ ቅዱስ ፈቃዱ ይሁንልን። ይህም ደግሞ ቀላል አይደለም። ጋብቻን ጠብቆ በአንድነት ኖሮ ለእንደዚህ አይነት ክብር መብቃት ቀላል አይደለምና እንኳን ደስ አላችሁ። በድጋሚ ደስ ብሎናል። አመስግኑት እግዚአብሔርን።